ኪዳነ ምሕረት እናቴ ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ ሁለት ወጣቶች እግዚአብሔርን ለመኑት ይባላል። ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው። ጌታ ሆይ የጠየቅን ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ ሰጠኸው፣ ለኔ ደግሞ ከለከልከኝ። ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ ብከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት ብከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ እግዚአብሔር በጊዜው ጠይቃችሁት አሁን እየሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ የሚሰጠንን ነገር ይዘን ሰጪውን አምላክ ከተው ነው ስጦታው ይቅርብን። ፓትርያርክ ሽኖዳ እንዲህ ይላሉ፣ እግዚአብሔር ጸጋ እንዲሰጥህ ለምንኸው፣ ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትሕትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። እየሰማችኋቸውን? ጸጋህን ሰጥተኸኝ አንተን ካጣው ጌታ ሆይ ጸጋህን ውሰደው በለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። ወገኖቼ የጠየቅኩህ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው ምን ጠብቀው ወገኖቼ። ምእመናን ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን፣ ወገኖቼ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ግድ የለም አንተ የሌለህበትን ፍሪዳህን ውሰደው። ወገኖቼ ከሴጣን መሳም የአምላኬ ቁንጥጫ ይሻለኛል ማለት ምንኛ የከበረ ልመና ነው። ወገኖቼ ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል። ለዚህ ነው እኛ እግዚአብሔርን የምንጠብቀው። የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለእኛ ጥቅም ስለሚያደርገው ብቻ ነው።
ወገኖቼ አንድ ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው ወገኖቼ። ምናልባት የምንጠይቀው ስለት ምናልባት የያዝነው ቢላ ቢሆንስ? በቢላ ልጅ ሲጫወት ዝም ትሉታላችሁ? የእኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ብትነፈርቅስ ትነፍርቃ፣ ብታለቅስስ ታልቅሳ፣ ብትንደባለልስ ትንደባለላ። እናስ ራሷን ከሚጎዳት እኔ ብነጥቃት አይሻል? እኛ ከአምላካችን በላይ ያውቀን ነው ወገኖቼ። ቢላ ይሁን አበባ ይሁን ለማወቅ የቸገረን ምስኪኖች እኮ ነን ወገኖቼ። ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን ወገኖቼ። ከብቶች ከጋጥ ውስጥ ቢጠፉ በጎች ከበረት ቢታጡም ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ ወገኖቼ። በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት ወገኖቼ። በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው ወገኖቼ? እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግሥት እጠብቅሃለሁ እንጂ። ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግሥት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን ሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን
ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የታለሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩት ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ አንድ ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገስሃለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ መጠቅመው ግድ የለም ስታመም አትምጣ ቅር እየፈረስኩም ቢሆን ምን አረጋለሁ በሞት ይበሉት። እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም ልቀበር ሲሄድ አይደለም እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር መቃብር ስገባ እጠብቅሃለሁ ዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ለምን መሰላችሁ ይሄን እምላችሁ? ይውላችሁ አልዓዛር ታሞ እያለ ጌታችን ቢያድነው ማን ብቻ እንደሚጠቀም ታውቃላችሁ? ማርታ፣ ማርያም፣ አልዓዛርና ጥቂት ቤተሰቦቹ ብቻ ናቸው አልዓዛር ታሞ እያለ ቢድን የሚጠቀሙት። እውነት አስብ። ከመቃብር ገብቶ 4 ቀን ሆኖት ፈርሶ በስብሶ ጅማሬ ጀምሮ ጌታችን ከመቃብር ቢያወጣው ግን ሸቶ ቢያወጣው ግን ማን ነው የሚጠቀመው? ዓለም ሁሉ ነው የተጠቀመው። ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ነው። እና ማርታን እንንገራት። ምን ብለን እንንገራት? አንተ ኖረ ቢሆን ኖሮ እያልሽ አትሚው እንበላት ማርታ። እና ምን እንበላት? ማርታ ሆይ ታሞ ያለ ወንድምሽን ቢያድነው አንቺና ቤተሰቦችሽ ብቻ ትጠቀማላችሁ። ከሞተ በኋላ ግን ጌታችን ቢያስነሳው ግን ዓለም ሁሉ ይጠቀምበታልና የለህም አትበይው እንበላት። መቼ አልዓዛር እንደሚጠቅም ያውቃል አያውቅም? መቼ ቢያስነሳው ስራ እንደሚሰራ ያውቃል አያውቅም? 4ቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አሰብ ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስካት ትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አልናት፣ የለህም አትበይው። አንተ ኖረ ቢሆን አትበይው። እርሱ የሚሰራውን ታውቂያለሽ። ምን ታውቂያለሽ? ሲሰራ ዝም ብለሽ ተመልከቹ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት። እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራት። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና መጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና መጠብቅሃለሁ እንበለው።
መቼ እንደሚጠቅም የሚያውቀው እግዚአብሔር ነው።